ሰውነታችሁ ስብ እንደ ነዳጅ እንዲያቃጥል የሚያደርግ መጠጥ አለ ብላችሁ ታምናላችሁ? ብዙ ነገር አድርጋችሁ ምግብ ቀንሳችሁ ስፖርት ሰርታችሁ ሚዛኑ ላይ ምንም ለውጥ አላያችሁም። በውጭ አትቀንሱም፣ ክብደት አትቀንሱም። አውቃለሁ ይሄ በጣም ያበሳጫል። ሁላችሁም ይህንን ታውቃላችሁ። አንዳንድ ጊዜ ምግብ ብቻ አይደለም፣ እንቅልፍ እጥረት፣ ጭንቀት፣ ብዙ ስኳር ያላቸው መጠጦች፣ ያልተመጣጠነ አመጋገብና ስርዓት አለመኖር ክብደት እንዳይቀንስ ሊያደርጉ ይችላሉ። በሌላ በኩል ደግሞ እነዚህ ሁሉ ችግር ያለባቸው ታዋቂ ሰዎችና ባለሀብቶች በአንድ ጀንበር ቦርጫቸው ጠፍቶ ቀጭን ሆነው ስታዩ እንዴት ብላችሁ ጠይቃችሁ ታውቃላችሁ? አሁን ላይ ታዋቂ ሰዎችና ባለሀብቶች አንድ የተደበቀ ሚስጥር አላቸው። ያለምንም ስፖርት ሳይሰቃዩ የሚወዱትን ምግብ ሳይተው በአንድ ጀንበር ቦርጫቸው ይጠፋል። ይህንን የሚያደርጉት ኦዞምፒክ በተባለ መርፌ ነው። ይህ መድኃኒት ቦርጭን ያቀልጣል፣ የረሃብ ስሜትን ከስሩ ያጠፋል፣ ትንሽ በልታችሁ እንድትጠግሙ ያደርጋል፣ የጣፋጭ ፍላጎትን ይቀንሳል፣ ሰውነት የተቀመጠውን ስብ እንደ ነዳጅ እንዲያቃጥል ያደርጋል። ለዚህ ነው ኦዞምፒክ የሚጠቀሙ ብዙ ሰዎች በጥቂት ጊዜያት ውስጥ ሙሉ በሙሉ ተለውጠው የምታዩት። አሁን ይህንን ሁሉ ስትሰሙ ዋው እኔም ይህንን እፈልጋለሁ ብላችሁ ሊሆን ይችላል። ግን አንድ ትልቅ ችግር አለው። ይህንን መርፌ ለመጠቀም በወር እስከ $1000 ያስፈልጋል። በኢትዮጵያ እስከ 150 ሺህ ብር ያስፈልጋል። ከዛም የባሰው ደግሞ አስከፊ ጎንዮሽ ጉዳት አለው። ያቅለሸልሻል፣ ጡንቻን ያሟሟል፣ የፊት ቆዳን ያጨማድዳል። መርፌውን ስታቆሙት የጠፋው ቦርጭ እጥፍ ሆኖ ሊመለስ ይችላል። ነገር ግን ዛሬ 150 ሺህ ብር የሚያስወጣው ኦዞምፒክ የሚያመጣውን የክብደት መቀነስ ለውጥ ያለምንም ጎንዮሽ ጉዳት የሚያመጣ ከዛም አልፎ ጉበታችሁ ላይ የተጣበቀውን ስብ አሟምቶ የሚያጠፋ አንድ ውጤታማ መጠጥ ላሳያችሁ ነው። ይሄ የማሳያችሁ መጠጥ ብዙ ድካም አይጠይቅም። ውድ የሆኑ መድኃኒቶችን መግዛት አያስፈልግም። ብዙ ወጪ የለውም። በቤታችሁ ማዘጋጀት ትችላላችሁ። ነገር ግን ቪዲዮን አቋርጣችሁ ለመውጣት እንዳትቸኩሉ። ብዙ ሰዎች ይህንን መጠጥ ይጠጣሉ፣ ነገር ግን ቦርጫቸው አይቀንስም። ለምን? ምክንያቱም አብዛኛው ሰው ይህንን መጠጥ ሲያዘጋጅ አደገኛ ስህተት ይሰራል። ይህ ስህተት የመጠጡን ኃይል ባዶ ያደርገዋል። ይህ ስህተት ምንድን ነው? በትክክልስ እንዴት እናዘጋጀዋለን የሚለውን እናያለን። የሰማችሁትን ከመጠቀማችሁ በፊት መጀመሪያ ሳይንሱን ላስረዳችሁ። ሰውነታችሁ ውስጥ GLP-1 የሚባል ሆርሞን አለ። ይህንን ሆርሞን እንደ አንድ የጥጋብ መልእክተኛ አስቡት። እኛ ምግብ ስንበላ ይሄ መልእክተኛ በደም አማካኝነት ወደ ጭንቅላት ይሄድና በቃ ጠግባሃል፣ መብላት አቁም የሚል መልእክት ያስተላልፋል። ይህ መልእክት ሲደርሰው ጭንቅላታችን የረሃብ ስሜትን ወዲያውኑ ያጠፈዋል። ነገር ግን ችግሩ ምንድን ነው? ይሄ መልእክተኛ ጠላት አለው። የጠላቱ ስም DPP-4 ይባላል። ሰውነታችን ውስጥ GLP-1 መልእክተኛው እንደገባ በደቂቃዎች ውስጥ DPP-4 የተባለው ጠላት ይመጣል። ከዛም DPP-4 GLP-1ን ያስወግዳል። የኦዞምፒክ መርፌ የሚሰራው ይህንን የጥጋብ መልእክተኛ GLP-1ን እንደ ጋሻ ሆኖ ጠላትን በመከላከል የGLP-1 ሆርሞንን እድሜ በደም ውስጥ በማራዘም ለቀናት የጥጋብ ስሜት በመፍጠር ነው የሚሰራው። የዚህ መልእክተኛ ስራ ግን በጭንቅላት ብቻ አይወሰንም። ሆዳችን ውስጥም ትልቅ ስራ አለው። ምግብ ስንበላ ሆዳችን ምግብ በፍጥነት ወደ አንጀታችን እንዲያወርድ ሳይሆን ለረጅም ሰዓት በሆዳችን ውስጥ እንዲቆይ ያደርገዋል። ምግብ ሆዳችን ውስጥ በቆየ ቁጥር እኛ ረሃብ አይሰማንም። ከዛም አልፎ ይህ መልእክተኛ ሰውነታችን ጉልበት ለማግኘት ስኳርን ከመፈለግ ይልቅ ክምችት ላይ ያለውን ስብ እንደ ነዳጅ እንዲጠቀም ትዕዛዝ ይሰጣል። ማለትም ሰውነታችን ስብ ማቃጠል የሚጀምረው ይህ መልእክተኛ በደም ውስጥ ሲቆይ ነው። ግን ተፈጥሮ እኛን አልረሳችንም። ዛሬ የምናዘጋጀው መጠጥ ውስጥ ያሉት ውህዶች ልክ እንደ ውዱ መድኃኒት ይህንን የጥጋብ ሆርሞን GLP-1ን በተፈጥሮ ያበዙታል። ታዲያ መጠጡ ምንድን ነው? ማቻ አረንጓዴ ሻይ እና ሞሪንጋ ናቸው። ተራ አረንጓዴ ሻይ አይደለም። ማቻ ማለት ሙሉ ቅጠሉ ተፈጭቶ የተዘጋጀ እጅግ በጣም ኃይለኛ ሻይ ነው። ለ12 ሳምንት የተደረገ የክሊኒካል ጥናት እንዳረጋገጠው ይህንን ሻይ የጠጡ ሰዎች ቦርጫቸው ብቻ ሳይሆን የቀነሰው በጉበታቸው ዙሪያ የነበረው አደገኛ ስብ ፋቲ ሊቨር ቀንሷል። የጉበት ስብ ካለባቸው ክብደት ለመቀነስ ይከብዳል። ውዱ መድኃኒት ኦዞምፒክ እንኳን የጉበትን ስብ አያጠፋም። ማቻና ሞሪንጋ ግን ያጠፉታል። የሚያስደንቅ ነው አይደል? በነገራችን ላይ በጉበታችንና በውስጥ አካላቶቻችን ዙሪያ የሚከማቸውን ይህንን አደገኛ ቦርጭ እንዴት በቀላሉ በቤታችን መለየት እንደምንችልና ስለ ጤናችን የሚናገረው አስደንጋጭ እውነት ምን እንደሆነ 5 የቦርጭ አይነቶች በሚለው ቪዲዮ ላይ በደንብ አሳይቻለሁ። የእናንተ ቦርጭ የትኛው እንደሆነና ስለ ጤናችሁ የሚናገረውን አስደንጋጭ እውነት ለማወቅ ይህንን ቪዲዮ ከጨረሳችሁ በኋላ ገብታችሁ ማየት ትችላላችሁ። ምናልባትም ማቻ ኢትዮጵያ ውስጥ የታገኛለሁ ብላችሁ ታስቡ ይሆናል። ማቻ ኢትዮጵያ ውስጥ ላላችሁ ሆነ ከኢትዮጵያ ውጭ ላላችሁ እንዴት በቀላሉ ማግኘት እንደምትችሉ ትንሽ ቆይቼ አሳያችኋለሁ። ነገር ግን እኔ የምነግራችሁ መንገድ ለእናንተ ካልተመቻችሁ ወይም ማግኘት ካልቻላችሁ ምንም አትጨነቁ። ማቻን የሚተካ ኢትዮጵያ ሆነ ከኢትዮጵያ ውጭ
ውጭ በቀላሉ የምታገኙት ነገር አሳያችኋለሁ። ነገር ግን ቅድም እንዳልኳቸው ይህንን አስገራሚ መጠጥ አብዛኛው ሰው በስህተት ያዘጋጀዋል። ለዛ ነው ለውጥ የማያዩት። ቦርጫችሁ በአጭር ጊዜ ማጥፋት ከፈለጋችሁ የግድ እነዚህን 3 ስህተቶች ማስተካከል አለባችሁ። ስህተት 1 ማፍላት ትልቅ ስህተት ነው። ማቻም ሆነ ሞሪንጋ ውስጥ ቦርጭ የሚያጠፉ ንጥረ ነገሮች አሉ። ውሃው በጣም ከፈላ ይህንን ንጥረ ነገር ይገለዋል፣ ያቃጥለዋል። መጠጡ ጥቅሙን ያጣል። ሁልጊዜም ውሃ መሞቅ እንጂ መንተክተክ የለበትም። ስህተት 2 ማቻ ሻይ ስታዘጋጁ ጣዕሙን ለማሳመር ብላችሁ ወተት ከጨመራችሁበት በወተቱ ውስጥ ያለው ፕሮቲን በማቻው ውስጥ ካለው ቦርጭ አጥፊ ንጥረ ነገር ጋር ይጣበቅና ሰውነታችሁን እንዳይመጣው ያግደዋል። ስህተት 3 መጠጡን ባዶውን መጠጣት። ማቻ ሻይ ውስጥ ያለው ቦርጭ አጥፊ ንጥረ ነገር ሰውነታችን ውስጥ ሲገባ 80%ቱ ሰውነታችን ሳይመጣው ይባክናል። ታዲያ መፍትሄው ምንድን ነው? ሎሚ ነው። በፑርድ ዩኒቨርሲቲ በተሰራ ጥናት ሻይ ላይ ጥቂት የሎሚ ጭማቂ ጠብ ስታደርጉበት ሰውነታችሁ ንጥረ ነገሩን የመምጠጥ አቅሙን በ5 እጥፍ ይጨምረዋል። ሎሚ ከሌለ የሻዩን ሙሉ ጥቅም አላገኛችሁትም ማለት ነው። አንድ ጥያቄ ልመልስላችሁ እዚህ ጋር ማቻን ኢትዮጵያ ውስጥ ወይንም ከኢትዮጵያ ውጭ የት ልናገኘው እንችላለን? በጣም ቀላል ነው። ኢትዮጵያ ውስጥ ያላችሁ ማቻ ሱፐርማርኬት ወይንም ሄልዝ ፉድ መሸጫ ቦታዎች ታገኛላችሁ። ያላችሁት አዲስ አበባ ካልሆነና እናንተ አካባቢ ሱፐርማርኬት ከሌለ ወይንም ማቻ ማግኘት ካልቻላችሁ በምትኩ በተለያዩ ቦታዎች የምታገኙትን ጥራት ያለውን ግሪን ቲ አረንጓዴ ሻይ መጠቀም ትችላላችሁ። ማቻና አረንጓዴ ሻይ ከሞላ ጎደል ተመሳሳይ ኃይል ስላላቸው መጠቀም ትችላላችሁ። ከኢትዮጵያ ውጭ ያላችሁ ደግሞ አማዞን ወይንም በአቅራቢያችሁ ባሉ የኦርጋኒክ ምግብ መሸጫዎች በቀላሉ ታገኛላችሁ። አሁን ወደ ዋናው ጉዳይ እንግባ። ይህንን የኦዞምፒክ መድኃኒት ተቀናቃኝ የሆነው ሻይ ወይም መጠጥ እንዴት እንደምናዘጋጅ እንመልከት። የሚያስፈልጉን ነገሮች 1 ኩባያ የሞቀ ውሃ፣ 2 የሻይ ማንኪያ ኦርጋኒክ ማቻ ፓውደር። ማቻ ከሌላችሁ ግሪን ቲ መጠቀም ትችላላችሁ፣ አረንጓዴ ሻይ ማለት ነው። 1 የሻይ ማንኪያ የተፈጨ ሞሪንጋ፣ 1 የሾርባ ማንኪያ የሎሚ ጭማቂ። አንድ ጥያቄ ልጠይቃችሁ። ይህንን ቪዲዮ ከየትኛው ዓለም ክፍል ሆናችሁን የምትከታተሉት? ከኢትዮጵያ፣ ከዱባይ፣ ከሳውዲ አረቢያ፣ ከአሜሪካ ወይስ ከአውሮፓ? ያላችሁበትን ሀገርና ከተማ ኮሜንት ላይ ጻፉልኝ። እንዲሁም በሚቀጥለው ቪዲዮ ምን እንዳዘጋጅላችሁ እንደምትፈልጉ ኮሜንት ላይ አስቀምጡልኝ። የሁላችሁንም ኮሜንት አነበዋለሁ። ዝግጁ ከሆናችሁ ቀጥታ ወደ ቪዲዮ እንግባ። አዘገጃጀቱና አጠቃቀሙ። ደረጃ 1 ማንኪያ ሞሪንጋና 2 ማንኪያ ማቻ ጨምሩ። ሞሪንጋው የሻዩን ኃይል እጥፍ ያደርገዋል። ማቻ ካላገኛችሁ አረንጓዴ ሻይ መጠቀም ትችላላችሁ። ደረጃ 2 የሞቀው ውሃ ጨምሩበት፣ በጣም የፈላ እንዳይሆን። ከዛም ምንም አይነት የጓጎለ ነገር እንዳይኖር በደንብ ቀላቅሉት። ደረጃ 3 1 የሾርባ ማንኪያ የሎሚ ጭማቂ ጠብ አድርጉበት። ስኳር ፈጽሞ እንዳትጨምሩበት። መቼ እንጠቀመው? ይህንን መጠጥ የጥጋብ ሆርሞንን ጂኤልፒ-1ን ስለሚቀሰቅስ ሁልጊዜም ምሳ ወይንም እራት ከመብላታችሁ ከ30 ደቂቃ በፊት ጠጡት። ይህ ሆዳችሁን እንደሞላ እንዲሰማችሁ ያደርጋል። ነገር ግን በምትበሉበት ጊዜ እነዚህን 5 አደገኛ ምግቦች ከጨመራችሁ ቦርጫችሁ በፍጹም አይጠፋም፣ እንደውም እንደ ፊኛ ይነፋል። እነዚህ 5 ምግቦች ምን እንደሆኑ ለማወቅ አሁን ስክሪኑ ላይ ያለውን ቪዲዮ ተጫኑና ተመልከቱ። እዛው እንገናኝ። ቻው።